ሰላም በዚህ ቪዲዮ ስዊትሃርት የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በአደጋ ጀልባው ከሰመጠ በኋላ ራሷን ስታ የነበረችው ጄን ውሃ ወስዷት ደሴት ላይ ትደርሳለች። ስትነቃ ጓደኛዋ ብራድ በአቅራቢያው ታየውና ወደ እሱ እየሮጠችም እናያታለን። ነገር ግን ትልቅ ኮራል ከሆዱ ውስጥ ተሰክቶበት ነበር። እርዳታ ለማግኘት በጮኸም ማንም አይመልስላትም። ስለዚህ ከልብሱ ላይ የእሳት ቃጠሎ ጠመንጃ ከወሰደች በኋላ ብራድን ከባህር ዳርቻው ስትቆጥጠውም እናያታለን። ኮራሉንም አስወግዳ ቁስሉን በጨርቅ ትሸፍናለች። ሆኖም የብራድ ምላሽ አየሽው ወይ የሚል ጥያቄ ብቻ ነበር። ጄንም ውሃ እንደሚያስፈልገው ስላወቀች የኮኮናት ፍሬ ለመፈለግ ወደ ጫካ ትሮጥና በድንጋይ ስትሰብርም እናያታለን። በሚያሳዝን ሁኔታ ስትመለስ ብራድ ሞቶ ነበር። ከዚያ በኋላም ጄን ደሴቱን ትቃኛለች። ነገር ግን በባህር ዳርቻው ስትሄድ ወደ መጀመሪያው ቦታዋ እንድትመለስ ያደርጋታል። ከዚያም ጫካውን ትቃኝና ሁኔታውን ስትመለከት ለረጅም ጊዜ እዚያ የቆዩ ብዙ ነገሮችን ታገኛለች። ጄን እንደገና እርዳታ ለማግኘት እየጮኸች እናያታለን። ነገር ግን ማንም አይመልስላትም። ስለዚህ ቦርሳውን ፈትሻ አንዳንድ መድኃኒት ስታገኝ እናያለን። ቀጥሎም ማቀዝቀዣውን ፈትሻ የታሸጉ የሶዳ ጠርሙሶችን ታገኛለች። ከአንዳንድ ቅጠሎች ስርም ተጨማሪ እቃዎች አሉ። አንድ ትንሽ የብረት ሳጥን ውስጥም ክብሪት፣ አንዳንድ ጨርቅና መጫወቻዎች የያዘ ቦርሳም ስታገኝ እናያታለን። በድንገት ጄን እንግዳ ድምፅ ትሰማና ምንጩን ለመፈለግም ትሄዳለች። ወደ ከዛፍ ውስጥም ድምፁ እየወጣ ነው እና ወደ ውስጥም ስትመለከት አንድ ወፍ በራ ታስደነግጣታለች። ከዚያም ጄን የብራድን አካል በትላልቅ ቅጠሎች ስትሸፍን እናያታለን። ፀሐይ ስትጠልቅ አስተውላ ሌሊቱን ለማሳለፍ ቦታ እየፈለገች ነው እና ዝናብም መዝነብ ይጀምራል። ራሷን በሸራ ጨርቅ ትሸፍንና ውሃ ለማጠራቀምም አንዳንድ ነገሮችን ውጪ ስታስቀምጥም እናያለን። በማግስቱ ጠዋትም ጄን በባህር ዳርቻ ላይ ብዙ የሞቱ አሳዎችን ታገኝና ቦርሳ ውስጥም መሰብሰብ ትጀምራለች። በተጨማሪ በአካሉ ላይ አስከፊ ቁስሎች ያለበት የሞተ ሻርክ በማግኘቷም ስደነግጥ እናያታለን። ጄንም አሳዎቹን በኋላ ለመብላት በማቀዝቀዣው ታስቀምጥና ሌላ ቦርሳ ውስጥ ስትመለከት ማስታወሻ ደብተር ታገኛለች እና እሱን ለማንበብም እየሞከረች ነው። ነገር ግን ውሃው ሁሉንም ጽሑፍ አጥፍቶት ነበር። ከገጾቹ መካከልም የጥንዶች ምስል አለ። ይህም ብቸኝነት እንዲሰማት ያደርጋታል። ቀጣዩ ጊዜ ጄን ደሴቱን ስትቃኝ አንዳንድ የድንጋይ ክምርና የመስቀል ቅርጽ ያለው ቅርንጫፍ ታገኛለች። ይህም እነዚህ መቃብሮች መሆናቸውን እንድትገነዘብ ያደርጋታል። ይህም በአሸዋ ውስጥ ጉድጓድ እንድትቆፍርና የብራድን የበሰበሰ አካል ወደ ውስጥ እንድጥልም ያነሳሳታል። ከዚያም በቅጠሎችና በአሸዋ ትሸፍንና መቃብሩን የብራድን በመጀመሪያ ፊደል ባለው የእንጨት ቁራጭ ተክላ ትጨርሳለች። በዚያም ምሽት ጄን የሸራ ጨርቆችን ትሰቅልና አሳ ለማብሰል ክብሪቶችን በመጠቀም እሳት ስትለኩስ እናያለን። በማግስቱ ጠዋት ጄን የብራድ አካል እንደጠፋና መቃብሩ በደም እንደተሞላ ስትመለከትም ትደነግጣለች። አደገኛ ነገር እንዳለን በመገንዘብ ጦር ለመስራት እንጨት ስትስልም እናያታለን። ምሽቱንም ጫካውን እያየች ለመደገፍም ግንድ ታመጣለች። በመጨረሻ ጄን እንቅልፍ ይወስዳትና በሌሊት እንግዳ ድምፅም ያነቃታል። ሆኖም ከዛፎቹ መካከል ምንም ማየት አትችልም እና ድምፁም የእሳቱ እንደሆነ ታስባለች። በማግስቱ ጄን አንዳንድ ነገሮች በአቅራቢያው ሲንሳፈፉ አስተውላ እነሱን ለማምጣት ወደ ውሃውም ትገባለች። ከመዋኘቷ በፊት ሌላ ነገር ለማየት ትሰምጥና በውቅያኖሱ ወለል ላይም ሚስጥራዊ የሆነ ጉድጓድ በማየቷ ስደነግጥ እናያታለን። ወደዛ ለመቅረብ ግን አልደፈረችም እና አዳዲስ ነገሮቹን ይዛ ወደ ባህር ዳርቻውም ትመለሳለች። ሻንጣ ውስጥ ብዙ ልብሶችን ታገኝና ሞቅ ያለ ነገርም ትለብሳለች። በዚያ ምሽት ጄን ሳጥኑን እንደገና ትፈትሽና የሞቱ ባለቤቶችን ምስሎችም ስታገኝ እናያታለን። በድንገት አውሮፕላንም ሲበር ይሰማል። ስለዚህ ወዲያውኑ ወደ ባህር ዳርቻው ትሮጥና የአደጋ ጊዜውን ሽጉጥም ትተኩሳለች። ነገር ግን በሚያሳዝን ሁኔታ አውሮፕላኑ ምልክቱን አያየውም። ምልክቱም ወደ ባህሩ ሲወድቅ እንግዳ የሆነ ረጅም ጭራቅ ቅርጽም ያሳያል። የተደናገጠችው ጄን ጦሯን ለመያዝ በፍጥነት ተመልሳ ወደ ጫካው ለመደበቅም ትሮጣለች። ብዙም ሳይቆይ ጭራቁ ደሴት ላይም ይረግጣል እና በቁጥቋጦቹ መካከልም ይፈልጋታል። እንደ ዕድል ሆኖ ግን ጄንን አያያትም እና ሳያገኛትም ይመለሳል። በማግስቱ ጠዋት ጄን ጭራቁ ካምፓን እንዳበላሸው ታስተውላለች። የድሮ ምስሎቹንም ስታነሳ የጭራቁን አይኖች ከበስተጀርባም ታገኛለች። ለመሸሽ ተስፋ የቆረጠችው ጄንም የብራድንና የራሷን ቬስት ወደ ሻንጣው ውስጥ ታስገባና ወደ ውሃው ስትወስደውም እናያታለን። እንደ ተንሳፋፊ ለመጠቀምም አስባ ነበር። ነገር ግን ሻንጣው ክብደቷን ለመደገፍ በቂ ያልሆነ ስለነበር ጄን በብዙ ንዴትም ወደ ዋሻው ስትጥለው እናያለን። ፀሐይ ከመጥለቋ በፊትም ጄን በአስተማማኝ ሁኔታ ለመተኛት ስትል በወደቀው ዛፍ ውስጥም ስትደበቅ እናያለን። በኋላም በሌሊቱ አጋማሽ ላይ ደሴት ላይ በሚደርሰው የጭራቁ ድምፆችም ከእንቅልፏ እየነቃች ነው። የተኛችበትን ግንድ ማሽከርከርና መምጣትም ይጀምራል።
ስለዚህ ጄን ድምፅ ላለማሰማትና ጭንቅላቷን ለመጠበቅ ማተኮር ነበረባት። ጭራቁም ብዙ ከሞከረ በኋላ ይሰረችና በመጨረሻም ይሄዳል። በደሴቱ ላይም ቀናቶች ያልፋሉ እና ጄን በቀን አሳ በማጥመድና በሌሊት በዛፉ ውስጥ በመደበቅም ትተርፋለች። ከጥቂት ልምምድ በኋላ በመጨረሻ በጦሯ ትንሽ ሻርክ መግደልም ትችላለች። ከመተኛቷ በፊትም በዛፍ ላይ ስትሰቅለው እናያታለን። ነገር ግን ጭራቁ ሻርኩን ሲወስድም ድምፁን አሁንም እየሰማችው ነበር። ከጥቂት ጊዜ በኋላ ማዕበሎች ሌላ አካልን በባህር ዳርቻ ላይ ይጥላሉ። ጄንም ስትፈትሸው በጭራቁ የተከሰቱ ከባድ የፊት ቁስሎች እንዳሉትም ታገኛለች። እግሮቹም ከላዩ ላይ ተገንጥለዋል። እሱንም በዛፍ ላይ ተሰቅለውና በጉድጓዳ ውስጥ ትደበቃለች። ነገር ግን በዚህ ጊዜ ጭራቁ ሲመጣ ለማየት እየተዘጋጀች ነው። ጭራቁም ወዲያውኑ አካሉን አውርዶ መመገብ ይጀምራል። በዚያ ቅጽበት ጄን አውሮፕላን ሲበር ትሰማና መውጣትም እያሰበች ነበር። ነገር ግን ጭራቁ ከጉድጓዳው አጠገብ እየሄደ ስለሆነ መውጣት አትችልም። ጭራቁም ሊያገኛት ሳይችል ሲቀርም ወደ ውቅያኖሱ ይመለሳል። ነገር ግን በሚያሳዝን ሁኔታ አውሮፕላኑ ቀድሞ ሄዶ ነበር። በማግስቱም ጄን የሸራ ጨርቅን፣ አንዳንድ ቀበቶዎችንና ገመድን ተጠቅማ በዛፎች ላይ ከፍ ያለ የምትሰቅለውን መወንጨፊያ ትሰራለች። አሁን አካባቢውን ከላይ ለማየት የተሻለ እይታ ማግኘትና ከጭራቁ እጅን መራቅ ትችላለች። በዚያ ምሽትም ጄን በመወንጨፊያው ውስጥ ምቾት ሲሰማት ጭራቁ ከቁጥቋጦ መካከል ሲራመድ እያስተዋለች እናያታለን። በድንገትም መወንጨፊያውን ለማውረድም ገመዶቹን መጎተት ይጀምራል። ይህም ጄን እንድትጮህና በሸራ ጨርቁ ውስጥ እንድትታገልም ያደርጋታል። ነገር ግን በመጨረሻ እሷን መጣል ይችላል። ጭራቁ ሲያሳድዳትም ጄን ወዲያውኑ መሮጥ ትጀምራለች። እሱም በፍጥነት ለመንቀሳቀስ በውሃ ውስጥ እየገባ ይዘላል። በመጨረሻም ከፊት ለፊቷ ሳታስበው ያርፋል እና የተደናገጠችው ጄንን በጦር ትወጋዋለች። ነገር ግን አውሬው በአሸዋ ላይ ይጥላታል። ከዚያም እንደገና ይመታትና በውሃ ውስጥም ስትወድቅ እናያታለን። ነገር ግን አውሬው ሊገላት ከመቻሉ በፊት ድንገተኛ ነጎድጓድ ያስደነግጠውና ያባርረዋል። ጄንም በዛፍ ላይ ወጥታ ምንም እንኳን በጣም የማይመች ቦታ ቢሆንም እዚያው ዝናብ ስር ለመተኛትም ትወሰናለች። በማግስቱ ጠዋትም ጄን እግሯን ስትመለከት አስከፊ ቁስልም እያገኘች እናያታለን። ታጥባ ልብስ ስትቀይር በአቅራቢያው የአደጋ ጊዜ ራፍት ሲንሳፈፍ ታይና ወዲያውኑ ለመድረስም ወደ ውሃው ትሰላለች። ሁለት ሰዎችም በውስጡ አሉ። የወንድ ጓደኛዋ ሉካስና የብራድ ሴት ጓደኛ ሚያ ነበሩ። ጄን ወደ ባህር ዳርቻ እንዲደርሱ ትረዳቸውና ጥንዶቹ እርስ በእርሳቸው በጥብቅ በመተቃቀፍም ድጋሚ ይገናኛሉ። ከዚያም ጄን አሳዋንና ሶዳዎቿን እያካፈለችም ለጓደኞቿ ስለ ጭራቁ ለመንገር ትሞክራለች። ራፍቱን ተጠቅመው እንዲሄዱም አጥብቃ እየተናገረች ነው። ምስሉንም ታሳያቸውና ስለ ብራድ ሞትም ትነግራቸዋለች። ሆኖም ሉካስና ሚያ አያምኗትም። ነገሮችን በሀሳቧ እያየች እንደሆነ ያስባሉ እና በውቅያኖሱ ላይ መቆየት ሊያሳብዳቸው ስለነበርም ወደ ራፍቱ ለመመለስም እምቢ ይላሉ። ከዚያ በኋላ ጄንም ተጨማሪ ምግብ እንደምታመጣ ታስታውቃቸዋለች እና የሉካስን ጮቤም ስትበደር እናያታለን። አሳውን ለማጽዳት ስትከፍተው በቢላዋ ላይ ደም ታስተውልና ትጠራጠራለች። ጓደኞቿን እንደገና ከቦታው ለመልቀቅ ለማሳመንም እየሞከረች ነው እና በመካከላቸውም ክርክር ይፈጠራል። ክርክሩም ሉካስ ሲጮህባት ያበቃል። በኋላ ሉካስና ሚያ ሲዘናጉ ጄን ነገሮቿን ሰብስበው ወደ ራፍቱ ታስገባቸዋለች። ከዚያም ለማምለጥ ወደ ውቅያኖሱ እየገፋችው እናያታለን። ሆኖም ጓደኞቿ የሚመለከቷትና ሊያስቆማት ይሮጣሉ። ሉካስም ጄንን ይይዛታል እና በግጭቱ ውስጥ ሚያን ፊቷ ላይ ትመታታለች። ሚያም በንዴት ጄንን በመቅዘፊያ በመምታትም ምላሽ ትሰጥና ዘርራት እናያታለን። ስትነቃ ሌሊት ሆኖ ነበር እና ጓደኞቿን በዛፍ ላይ እንዳሰሯት ስትመለከትም ትደነግጣለች። እሷም እንዲፈቷት ስትጠይቃቸውም እምቢ ይሏታል እና ሚያ ለጥንዶቹ ጊዜ ለመስጠትም ከቦታው ትሄዳለች። ሉካስ ስለ ጄን አመለካከትም ማማረር ይጀምራል። ከጓደኞቹ ጋር በጀልባው ውስጥ እንዴት እንደተዝናና ሲጠቅስ ግን እሷ ደስተኛ እንዳልነበረችና ከእሱ ጋር ለመለያየት እንኳን እንዳስፈራራችሁ ይናገራል። ጄንም ይህ ስለ ግንኙነታቸው ለመነጋገር ትክክለኛው ጊዜ እንዳልሆነ ታስባለች። ነገር ግን ሉካስም ማውራቱን ይቀጥላል። ጄን ያለሱ ቤት እንደሌላት፣ ገንዘብ እንደሌላትና ሕይወት እንደሌላት በመናገርም ይጮሃል። ለእሷ ካደረገላት ነገር ሁሉ በኋላ እሱም በደሴት ላይ ለመተው መሞከር መብቷ እንዳልሆነም ያስባል። ጄን አሁን እንዲለቃትና በኋላ ለመነጋገርም ሀሳብ ስታቀርብ ሉካስም ንግግሯ የጓደኛውን ኢዛክን እንደሚመስል ይጠቁማል። ነገር ግን ምን እንደደረሰበት አይናገርም። ይህ በእንዲህ እንዳለ ሚያ በባህር ዳርቻው እየተራመደች በውሃ ውስጥ አንዳንድ የአሳ ቁርጥራጮችን ታስተውላለች። በድንገት ሉካስና ጄንም ሚያ ስትጮህ ይሰማሉ። ስለዚህ ሉካስ ችቦ ይዞ ሊረዳትም ይሮጣል። ጭራቁ ሚያን ሲገድል ያገኘውና በችቦውም እየመታው እናየዋለን። ነገር ግን አውሬው በቀላሉ ወደ ውሃ ላይ ይገፈዋል። ከዚያም ወደ ባህሩ ዘሎ ሚያን ይዟትም ይሄዳል። ጄን በመጨረሻ ገመዶቹን ስትቆርጥ በጣም ዘግይታ ነበር። በውሃ ውስጥም ደም ብቻ ነበር የቀረው። በማግስቱ ጠዋትም ሉካስ የተፈጠረውን ነገር ካየ በኋላ በመጨረሻ ከጄን ጋር በራፍቱ ለመሄድ ይስማማል። አብረው ብዙ አሳዎችን ለማግኘትና ሁሉንም በእሳት ለማብሰርም ይሰራሉ።
በዚህ መንገድም ለጉዞ ምግብ ማዘጋጀት ይችላሉ። ከዚያ በኋላ ሁሉንም ነገሮቻቸውን በራፍቱ ውስጥ አስገብተው በመጨረሻም ይነሳሉ። በራፍቱ ውስጥም ጄን ብዙ የደም ነጠብጣቦችን በማየቷ ትገረማለች። ሉካስ መቅዘፍም ሲጀምር በድንገት ፍጡሩን ከስር ሲዋኝም ይመለከተዋል። ጥፍሮቹ ሉካስን ለማጥቃትም ይደርሳሉ። እሱ ግን ወዲያውኑ በራፍቱ ውስጥ መደበቅ ይችላል እና ጄንም በፍጥነት ዚፑን ትዘጋዋለች። ሆኖም ጭራቁ ተስፋ አልቆረጠም እና የራሱን ታችን መቧጨር ይጀምራል። አጠቃላይ መዋቅሩ እንዲንቀጠቀጥ የሚያደርጉ ጥቂት ምቶች ካደረሰ በኋላ ጭራቁም ጨርቁን ቀዶ ጭንቅላቱንም ያስገባል። ጄን ወዲያውኑ ትረግጠውና ሉካስ የአደጋ ጊዜ ጠመንጃውን መተኮስም ይጀምራል። መጀመሪያ ላይ ስቶት ነበር፣ ነገር ግን ሁለተኛው ተኩስም በአውሬው አፍ ውስጥም ያርፋል። ጥንዶቹ ከዚያም ጦርን በመጠቀም ጭራቁን ወደ ውሃው ለመመለስም እድሉን ይጠቀማሉ። አሁን ደህና እንደሆኑም እያሰቡ ነበር። ሆኖም ፍጡሩ እንደገና በራፍቱ በኩል ደርሶ ወደ ጉድጓዱ ሊወስዳት አስቦ ጄንን ከውሃው በታችም ይጎትታታል። ጄንም ስትታገል የሉካስን ጩቤ ታስታውስና አውሬውን ለመውጋትም ትጠቀምበታለች። እሱም ስለጎዳችሁ ይለቃትና መዋኘት ይጀምራል። በዚያ ቅጽበት ሉካስ ጄንን ለማዳን ወደ ውሃው ሲዘልም ይመለከታል እና በፍጥነት ወደ እሱም መዋኘት ይጀምራል። እሱም በመጨረሻ ሰከንድ ይዘውና ያም ወደ ጉድጓዱ ውስጥ ይጎትተዋል። በሐዘን ከጮኸች በኋላ ጄን ወደ ባህር ዳርቻው ትዋኛለች እና ሊያጠፉት የነበረው እሳት አሁንም ትንሽ ብልጭታ እንዳለው ታስተውላለች። ጄንም በትክክል ነበልባል እስኪታይ ድረስም እሳቱን ለማንደድ እየሞከረች እናያታለን። ከዚያ በኋላ ማስታወሻ ደብተር ወስዳ ከሞተችና ማንም ካላገኛት ምን እየሆነ እንዳለ የሚያስረዳ ደብዳቤ ትጽፋለች። ጄንም በብዙ ጦሮች በመስራት እንጨትና ቅጠሎችን በመሰብሰብና በአሸዋ ውስጥ ጉድጓዶችን መቆፈርን የሚያካትትም እቅድ ነበራት። ይህም የሰው አጽም እንድታገኝ ያደርጋታል። ስለዚህ አጥንቶችንም ለእቅዷ ለመጠቀም ትወስናለች። ሌሊት ሲደርስም ጭራቁ ከውሃው ወጥቶ በጫካ ውስጥ መዞር ይጀምራል። እናም የአሳውን ሽታም ይከታተላል። አውሬው ወጥመዱ ላይ እንደደረሰ ጄን ጭራቁን በመሃል ለማጥመድ ብዙ የመቃብር አምዶችን ታበራለች። ከዚያም ፍጡሩን በጦሯ አንድ ጊዜ ወቅታ ከዛፍ ጀርባ ለመደበቅም ትሮጣለች። ጭራቁ እሷን ለመፈለግም ይሄዳል እና እሱም በአጥንት ለመውጋትም የተዘጋጀች ነው። ነገር ግን ወዲያውኑ እሱ ይመታታል። ነገር ግን ጄን ተስፋ አትቆርጥም እና ወዲያውኑ ጭራቁን እንደገና ትወገዋለች። እሱም በዚህ ጊዜ በከባዱ ይመታትና እንድትፈናጠር ያደርጋታል። አውሬው እየደማና እየተሰቃየ መሆኑን አስተውላ ጄንም ትግሏን ለመቀጠል ትወስናለች። የምታገኛቸውንም ማንኛውንም የአጥንት ቁራጭ በመጠቀምም ደጋግማ እየወጋችሁ ነበር። ግን አንዳንድ ጊዜ በመታገል ውስጥም እሱ ይመታታል። ፍጡሩም ጄንም በአሸዋ ላይ ይጎትታታል እና ራሷን ነፃ ለማውጣትም ክንዱን ትወገዋለች። ከዚያም እግሮቿን ይይዛትና ፊቷን በመያዝም ወደ ላይ ከፍ ያደርጋታል። እሱም እሷን ለመጨረስ ዝግጁ ነበር። ጄን አንድ የመጨረሻ የአጥንት ቁራጭ ማውጥታ ጭራቁ እንዲለቃትም ለማስገደድ ቀደም ሲል የፈጠረችውን ቁስል ደጋግማ ትወገዋለች። አንድ ጊዜ በጥፍሮቹም ይመታታል። ሆኖም ህመሙ በጣም ከፍተኛ ነበርና ከእንግዲህ እሱ መንቀሳቀስም አይችልም። ጄን ወደ ባህር ዳርቻ ለመሮጥና ተጨማሪ ጦሮችን ለመውሰድ እድሉን ትጠቀማለች። ብዙም ሳይቆይም ጭራቁ ያገኛታል። ነገር ግን በታላቅ ድምፅ ከጮኸ በኋላ በአሸዋ ላይ እየወደቀም እናየዋለን። አሁንም እየተነፈሰ ስለሆነ ጄን ሙሉ ለሙሉ እስኪሞት ድረስም በጦሩ ትወገዋለች። ከዚያም የጭራቁን ጭንቅላትም ስትቆርጥ እናያታለን። እሷም የሆነውን ነገር ማረጋገጫ የጭራቁን ጭንቅላት ይዛ ጄን ከኋላዋ ጫካው እየተቃጠለ እያለ ወደ ራፍቱ መጓዝም ስትጀምር እናያታለን። ፊልሙም እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ